ህይወትህን እንዴት መኖር ትፈልጋለህ? ጨዋታውን እንዴት መጫወት ትፈልጋለህ? በትልቁ ሊግ ወይስ በትንሹ ሊግ? በዋናዎቹ ወይስ በንዑሳን? በትልቁ ትጫወታለህ ወይስ በትንሹ? ምርጫ ያንተ ነው። ሀብታም ሰዎች በትልቁ ያስባሉ፣ በትልቁ ይጫወታሉ። ድሆችና መካከለኛ ገቢ ያላቸው ደግሞ በትንሹ ያስባሉ። ልዩነቱ ይህ ነው። ግን ጥያቄው እንዴት እንዲህ ሊሆን ቻለ? ሰላም፣ እንዴት ሰነበታችሁ? ዛሬም እንደተለመደው ሀብታም ሰዎች በትልቁ ያስባሉ፣ ድሆች በትንሹ ያስባሉ። በዚህም የሀብትን መርህና ቁልፍ ሚስጥሮችን ከዚህ መጽሐፍ አንድ በአንድ በስፋት የምንዳስስ ይሆናል። ይህንን ቪዲዮ ላይክ በማድረግ እንጀምር። አንድ ጊዜ በስልጠናዎቻችን ላይ በአንዱ ላይ የሚያስተምርና በ3 ዓመታት ውስጥ $250,000 የተጣራ ሀብት ወደ $600 ሚሊዮን በላይ ያደረሰ አሰልጣኝ ነበረን። ሚስጥሩን ስጠይቀው ትልቅ ማሰብ በጀመርኩበት ቅጽበት ሁሉ ነገር ተለወጠ ሲል መለሰልኝ። ይህም ወደ የገቢ ህግ ይመራናል። እርሱም እንዲህ ይላል: በገበያው መሰረት ለራስህ በምትሰጠው ዋጋ ቀጥተኛ መጠን ይከፈልሃል። የሀብት መርህ የመጀመሪያው ከዚህ መጽሐፍ የምናየው ይህ ነው። በገበያው መሰረት ለራስህ በምትሰጠው ዋጋ ቀጥተኛ መጠን ትከፈላለህ። ቁልፍ ቃሉ እዚህ ነጥብ ላይ ዋጋ የሚለው ነው። 4 ነገሮች በገበያ ውስጥ ዋጋህን እንደሚወስኑ ማወቅ አስፈላጊ ነው። አቅርቦት ሰፕላይ፣ ፍላጎት ዲማንድ፣ ጥራት ኳሊቲ እና ብዛት ኳንቲቲ። በእኔ ልምድ ለአብዛኞቹ ሰዎች ትልቁን ችግር የሚፈጥረው ነገር ብዛት ነው። የብዛት ነገር በቀላሉ ሲገለጽ ምን ያህል ዋጋህን ለገበያው በሚገባው ልክ ታቀርባለህ ማለት ነው። ይህንን ለመግለጽ ሌላኛው መንገድ ስንት ሰዎችን ታገለግላለህ ወይም ተጽዕኖ ታሳርፋለህ እንደማለት ይሆናል። ለምሳሌ በንግድ ስራዬ አንዳንድ አሰልጣኞች በአንድ ጊዜ 20 ሰዎችን የያዙ ትናንሽ ቡድኖችን ማስተማር ይመርጣሉ። ሌሎች ደግሞ በመቶ የሚቆጠሩ ተሳታፊዎች ባሉበት ክፍል ውስጥ ምቾት ይሰማቸዋል። ሌሎች 500 ታዳሚዎችን ይወዳሉ። ሌሎች ደግሞ ከ1000 እስከ 5000 ወይም ከዚያ በላይ የሆኑ ታዳሚዎችን ይወዳሉ። በእነዚህ አሰልጣኞች ገቢ መካከል ልዩነት አለ? መልሴ እመኑኝ በጣም አለ የሚል ነው። ሌላ ምሳሌ እንጨምር። የኔትወርክ ማርኬቲንግ ንግድን ተመልከቱ። በአውታረ መረብ ውስጥ 10 ሰዎች ባሉትና 10,000 ሰዎች ባሉት መካከል በገቢ ላይ ልዩነት አለ? እኔ እንደማስበው በሚገባ አለ። የዚህ መጽሐፍ መጀመሪያ አካባቢ የችርቻሮ የአካል ብቃት መደብሮች ሰንሰለት እንደነበረኝ ጠቅሻለሁ። ወደዚህ ንግድ ለመግባት እንዳሰብኩኝ ዓላማዬ 100 ስኬታማ መደብሮች እንዲኖረኝና በ10,000 የሚቆጠሩ ሰዎችን እንዳዳርስ ነበር። ከ6 ወር በኋላ የጀመረችው ተወዳዳሪ ግን የአንድ ስኬታማ መደብር ባለቤት የመሆን ዓላማ ነበራት። በመጨረሻ እሷ ጥሩ ነው አገኘች። እኔ ግን ሀብታም ሆንኩኝ። ህይወትህን እንዴት መኖር ትፈልጋለህ? ጨዋታውን እንዴት መጫወት ትፈልጋለህ? በትልቁ ሊግ ወይስ በትንሹ? በዋናዎቹ ወይስ በንዑሳን? በትልቁ ትጫወታለህ ወይስ በትንሹ? ምርጫ ያንተ ነው። አብዛኞቹ ሰዎች በትንሹ ለመጫወት ይመርጣሉ። ለምን? በመጀመሪያ በፍርሃት የተነሳ ነው። ውድቀትን ይፈራሉና ስኬት ደግሞ የበለጠ ይፈሩታል። በሁለተኛ ደረጃ ሰዎች ትንሽነት ስለሚሰማቸው ዋጋ ለሌላቸው ነገሮች አድርገው ያስባሉ። በሰዎች ህይወት ውስጥ እውነተኛ ልዩነት ለመፍጠር በቂ፣ ጥሩ ወይም አስፈላጊ እንደሆኑ አይሰማቸው ይሆናል። አንተ ግን ይህንን ስማ። ህይወትህ ስለ አንተ ብቻ አይደለም፣ ለሌሎች አስተዋጽኦን ለማድረግም ነው። በዚህ ምድር ላይ በዚህ ወቅት ለመሆን ለተላክበት ምክንያት እውነተኛ ሆኖ መኖር ነው። የእንቆቅልሹ መፍቻ ቁራጭህን ወደ ዓለም ማከል ነው። አብዛኞቹ ሰዎች በራሳቸው ኢጎ ውስጥ ተጣብቀው ሁሉም ነገር በዙሪያቸው እንዲሽከረከር ይፈልጋሉ። እኔ እና እኔ ብቻ ሲሉ ይኖራሉ። ነገር ግን በቃሉ እውነተኛ ትርጉም መሰረት ሀብታም መሆን ከፈለግ ስላንተ ብቻ ሊሆን አይችልም። ለሌሎች ሰዎች ህይወት ዋጋ መጨመርን ማካተት አለበት። ከዘመናችን ታላላቅ ፈጣሪዎችና ፈላስፋዎች አንዱ የሆነው
የህይወታችን ዓላማ ለዚህ ትውልድና ለቀጣዮቹ ሰዎች ዋጋ መጨመር ነው ሲል ተናግሯል። እያንዳንዳችን ከተፈጥሮ ችሎታችንና በተፈጥሮ ከምንጠቀማቸው ነገሮች ጋር ወደዚህ ምድር መጥተናል። እነዚህ ስጦታዎች የተሰጡ ምክንያት አላቸው። በራስህ ለመጠቀምና ከሌሎች ጋር ለመካፈል ነው። እጅግ በጣም ብዙ ጥናቶች እንደሚያሳዩት እጅግ ደስተኛ የሆኑ ሰዎች የተፈጥሮ ችሎታቸውን ሙሉ በሙሉ የሚጠቀሙ ናቸው። እንግዲህ በህይወትህ ውስጥ ካሉት ተልእኮዎችህ አንዱ ስጦታዎችህንና እሴትህን በተቻለ መጠን ከብዙ ሰዎች ጋር መካፈል መሆን አለበት። ይህ ማለት በትልቁ ለመጫወት ፈቃደኛ መሆን ማለት ነው። የሥራ ፈጣሪ ትርጉምን ታውቃለህ? በፕሮግራማችን ውስጥ የምንጠቀመው ፍቺ የሰዎችን ችግሮች ፈትቶ ትርፍ የሚያስገኝ ሰው ማለት ነው። የሥራ ፈጣሪ ልክ ነው። ሥራ ፈጣሪ ችግር ፈቺ ከመሆን የዘለለ አይደለም። ስለዚህ ጠይቃለሁ፣ ለብዙ ሰዎች ወይስ ለጥቂት ሰዎች ችግርን መፍታት ትመርጣለህ? ለብዙ ብለህ ከመለስክ እንግዲያውስ ትልቅ ማሰብ መጀመርና በሺዎች የሚቆጠሩ አልፎ ተርፎም በሚሊዮኖች የሚቆጠሩ ብዙ ሰዎችን ለመርዳት መወሰን አለብህ። የሱ ውጤት ደግሞ ብዙ ሰዎችን በረዳ ቁጥር በአእምሮ፣ በስሜት፣ በመንፈስና በእርግጠኝነት ደግሞ በገንዘብ ሀብታም መሆን ነው። በፍጹም እንዳትሳሳት። በዚች ፕላኔት ላይ ያለ እያንዳንዱ ሰው ተልዕኮ አለው። አሁን እየኖርክ ከሆነ ለዚህ ምክንያት መሆን አለበት። ሪቻርድ ባች በታዋቂው መጽሐፉ ዮናታን ሊቪንግስተን ሲናገር ተልዕኮዬን እንደጨረስኩ እንዴት አውቃለሁ ተብሎ ተጠይቆ ነበር። መልሱ አሁንም እየተነፈስኩ ከሆነ ተልዕኮዬን አልጨረስኩም የሚል ነበር። እኔ በግሌ ያስተዋልኩት ነገር ቢኖር ብዙ ሰዎች ስራቸውን አለመስራታቸው፣ ግዴታቸውን አለመወጣታቸው ወይም ህልማቸውን መኖር አለመጀመሪያቸው ነው። ብዙ ሰዎች እጅግ በጣም በትንሹ ሲጫወቱና ብዙ ሰዎች በፍርሃት ላይ የተመሰረተ የኢጎ ማንነታቸው እንዲገዛቸው ስለሚፈቅዱ እመለከታለሁ። ውጤቱ ደግሞ ብዙዎቻችን የራሳችንን ሙሉ አቅም አለመኖራችን ሲሆን ይህም የራሳችንን ህይወትና ሌሎች የምናደርገውን አስተዋጽኦ ይመለከታል። እዚህ ጋር ግን አንድ ጥያቄ ልጠይቅ እፈልጋለሁ። አንተ ካልሆንክ ታዲያ ማን ነው? እያንዳንዱ ሰው የራሱ የሆነ ልዩ ዓላማ አለው። ምናልባት አንተ የሪል ስቴት ባለቤት ልትሆን ትችላለህ። እናም ንብረቶችን በማከራየት ከገንዘብ ፍሰትና ከዋጋ ግሽበት ገንዘብ ታገኛለህ። ተልዕኮ ምንድን ነው? እንዴት ሰዎችን ትረዳለህ? ምናልባት ቤተሰቦች በተመጣጣኝ ዋጋ መኖሪያ ቤት እንዲያገኙ በማገዝ ለህብረተሰብ ዋጋ የመጨመር ጥሩ ዕድል አለ። አሁን ጥያቄው ስንት ቤተሰቦችንና ሰዎችን መርዳት ትችላለህ የሚለው ነው። ከአንድ ይልቅ 10፣ ከ10 ይልቅ 20፣ ከ20 ይልቅ 100 ሰዎችን ለመርዳት ፈቃደኛ ነህ? በትልቁ መጫወት ማለት እንግዲህ ይህ ነው። ወደ ፍቅር መመለስ በሚለው መጽሐፏ ማሪያን ዊሊያምስ እንዲህ ትለናለች። አንተ የእግዚአብሔር ልጅ ነህ። ያንተ በትንሹ መጫወት ዓለምን አያገለግልም። ሌሎች በአንተ ዙሪያ ሲሆኑ ደህንነት እንዳይሰማቸው የሚያደርግ አኗኗር ሊኖርህ አይገባም። ሁላችንም እንደ ልጆች ለማብራት የታሰብን ነን። በውስጣችን ያለውን የእግዚአብሔርን ክብር ለመግለጥ ተወልደናል። ይህ በእያንዳንዳችን ውስጥ ብቻ ሳይሆን በሁሉም ሰው ውስጥ ያለ ነው እና የራሳችንን ብርሃን ስናበራ ሳናውቅ ለሌሎች ሰዎች ተመሳሳዩን እንዲያደርጉ ፈቃድ እንሰጣለን። ከራሳችን ፍርሃት ነፃ ስንወጣ መገኘታችን በራስ ሰር ሌሎችን ነፃ ያወጣል። ዓለም ብዙ በትንሹ የሚጫወቱ ሰዎች አያስፈልጋትም። መደበቅን አቁመህ መውጣት የምትጀምርበት ጊዜው አሁን ነው። መፈለግን አቁመህ መምራት የምትጀምርበት ጊዜ አሁን ነው። ስጦታዎችህን ማካፈል የምትጀምርበት ጊዜ ነው እንጂ ማከማቸት ወይም እንደሌሉ ማስመሰል አይገባህም። የህይወትህን ጨዋታ በትልቁ መንገድ መጫወት የምትጀምርበት ጊዜው አሁን ነው። በመጨረሻ ትንሽ አስተሳሰብና ትንሽ ድርጊቶች ስራና እርካታ ወደ ማጣት ይመራሉ። ትልቅ አስተሳሰብና ትልቅ ድርጊቶች ደግሞ ወደ ሀብት ይመራሉ። ምርጫው ያንተ ነው። ይህንን መግለጫ ለራስህ አሁኑኑ በል። እጅህን በልብ ላይ አድርግና ትልቅ አስባለሁ፣ በሺዎች የሚቆጠሩ ሰዎችን መርዳትን እመርጣለሁ በል። ወደ ራስህ በመጠቆም የሚሊዮነር አእምሮ አለኝ የሚለውን ጨምርበት። እነዚህንም ተግባራት በህይወት ላይ ለመለማመድ ሞክር። አንደኛ፣ የተፈጥሮ ችሎታዎችህ ወይም ችሎታዎቼ ናቸው ብለህ የምታምንባቸውን ነገሮች አንድ በአንድ ዘርዝረህ ጻፍ።
እነዚህ ሁልጊዜም በተፈጥሮ የምትችላቸው ነገሮች ናቸው። እንዲሁም እነዚህን ስጦታዎች በህይወትህና በተለይም በስራ ህይወትህ ውስጥ እንዴትና የት የበለጠ መጠቀም እንደምትችል ዘርዝረህ ጻፋቸው። ሁለተኛ፣ በአሁኑ ጊዜ በስራ ወይም ከሰዎች ጋር በመወያየት በንግድህ ውስጥ የምታዳርሳቸውን ሰዎች ቁጥር 10 እጥፍ የሚበልጡ ችግሮች እንዴት መፍታት እንደምትችል ጻፍ። ቢያንስ 3 የተለያዩ ስልቶችን አምጣ። በመቀጠል ከዚህ መጽሐፍ የምናየው ሁለተኛውና የመጨረሻው ነጥብ ሀብታም ሰዎች በእድሎች ላይ ያተኩራሉ፣ ድሆች በችግሮች ላይ ያተኩራሉ። ይህንንስ እንዴት ማስተካከል እንችላለን? በመቀጠል የምናየው እንዲህና መሰል ሐሳቦችን ይሆናል። አብረን እንቆይ። ሀብታም ሰዎች እድሎችን ያያሉ፣ ድሆች እንቅፋቶችን ያያሉ። ሀብታም ሰዎች ሊኖር የሚችል እድገትን ያያሉ፣ ድሆች ሊኖር የሚችል ኪሳራን ያያሉ። ሀብታም ሰዎች በሽልማቶች ላይ ሲያተኩሩ፣ ድሆች ዘውትር በአደጋዎች ላይ ያተኩራሉ። ይህ ወደ ዘመን ተሻጋሪው ጥያቄ ይወስደናል። ብርጭቆው ግማሽ ባዶ ነው ወይስ ግማሽ ሙሉ? እዚህ ላይ የምናወራው ስለ አዎንታዊ አስተሳሰብ አይደለም። የምናወራው ለዓለም ስላለን የልማድ እይታ ነው። ድሆች በፍርሃት ላይ ተመስርተው ውሳኔን ወይም ምርጫን ያደርጋሉ። አእምሯቸው በማንኛውም ሁኔታ ውስጥ ምን ስህተት እንደተፈጠረ ወይም ምን ስህተት ሊፈጠር እንደሚችል ያለማቋረጥ እየቃኘ ነው። ዋነኛ አስተሳሰባቸው ካልተሳካስ በሚለው ላይ ይመሰረታል። ደግሞም ብዙ ጊዜ አይሳካም። መካከለኛ ደረጃ ሰዎች በትንሹ የተሻለ ብሩህ አመለካከት አላቸው። አስተሳሰባቸው ይህ እንደሚሰራ ተስፋ አደርጋለሁ የሚል ነው። ሀብታም ሰዎች ቀደም ሲል እንደተነጋገርነው በህይወታቸው ውስጥ ለሚመጡ ውጤቶች ኃላፊነት ይወስዳሉ። ይሳካል ምክንያቱም እኔ እንዲሳካ አድርጌ ስለምሰራው በሚለው አስተሳሰብ ይመራሉ። ሀብታም ሰዎች ስኬታማ ሆናለሁ ብለው ይጠብቃሉ። በችሎታቸው ላይ እምነት አላቸው። በፈጠራቸው ላይ እምነት አላቸው። ችግር ቢፈጠር እንኳን ስኬታማ ለመሆን ሌላ መንገድ ማግኘት እንደሚችሉ ያምናሉ። በአጠቃላይ ሽልማቱ በጨመረ ቁጥር አደጋውም ይጨምራል። ሀብታም ሰዎች ያለማቋረጥ እድሎችን ስለሚያዩ አደጋን ለመጋፈጥ ፈቃደኞች ናቸው። ሀብታም ሰዎች ሁኔታው ቢከፋ እንኳን ገንዘባቸውን ሁል ጊዜ መልሰው ማግኘት እንደሚችሉ ያምናሉ። በሌላ በኩል ድሆች እወድቃለሁ ብለው ይጠብቃሉ። በራሳቸውና በሌሎች ላይ በራስ መተማመን ይጎድላቸዋል። ድሆች ነገሮች ካልተሳኩ አስቸጋሪ ይሆናል ብለው ያምናሉ። እናም ያለማቋረጥ መሰናክሎችን ስለሚያዩ ብዙ ጊዜ አደጋ ለመጋፈጥ ፈቃደኛ አይደሉም። ችግሩ አደጋ ከሌለ ሽልማት የለም። በነገራችን ላይ አደጋን ለመጋፈጥ ፈቃደኛ መሆን የግድ ለመሸነፍ ፈቃደኛ መሆን ማለት አይደለም። ሀብታም ሰዎች የተጠኑ አደጋዎችን ይጋፈጣሉ። ይህ ማለት ምርምር ያደርጋሉ፣ የራሳቸውን ጥንቃቄ ተገብራሉ፣ ሁሌም በጠንካራ መረጃና እውነታዎች ላይ ተመስርተው ውሳኔና ምርጫን ያደርጋሉ። ድሆች በተቃራኒው ለአንድ ድል እየተዘጋጁ እንደሆነ ቢናገሩም ብዙ ጊዜ የሚያደርጉት ነገር ማዘግየት ነው። በፍርሃት ተውጠው ለሳምንታት፣ ለወራት አልፎም ተርፎ ለዓመታት እያመነቱ ይቆያሉ። እናም በዚያ ጊዜ ውስጥ እድሉ ብዙውን ጊዜ ይጠፋል ወይም ያመልጣቸዋል። ከዚያም እየተዘጋጀው ስለነበር ነው በማለት ራሳቸውን ያጽናናሉ። በእርግጥ ግን እነሱ እየተዘጋጁ በነበረበት ጊዜ ሀብታሙ ሰው ገብቶና ወጥቶ ሌላ ሀብት አፍርቶ እንደሆነ ልብ አይሉም። እዚህ ነጥብ ላይ አንድ የኔ የግል ምክር በገንዘብ ስኬታማ ለመሆን የሆነ ነገር ማድረግ፣ የሆነ ነገር መግዛት ወይም የሆነ ነገር መጀመር አለብህ። የሚጠበቅብህን ስታደርግ እድል በለውም ወይም ዩኒቨርስ ወይም አምላክ በድንቅ መንገዶቹ የሚደግፍ እርምጃ ለመውሰድ ድፍረትና ቁርጠኝነት ስላለ የምትጠብቀው ይከሰታል። እዚህ ጋር የሚመጣ ሌላ ቁልፍ መርህ ሀብታም ሰዎች የሚፈልጉት ላይ ያተኩራሉ፣ ድሆች ደግሞ የማይፈልጉት ነገር ላይ ያተኩራሉ የሚለው ይሆናል። ይህ ሁለንተናዊ ህግ ነው። የምትመለከተው ነገር ይሰፋል ወይም ትኩረት ያደረክበት ነገር ይሰፋል። ሀብታም ሰዎች በሁሉ ነገር ውስጥ ባሉ እድሎች ላይ ስለሚያተኩሩ ለነሱ እድሎች ይበዛሉ። ትልቁ ችግራቸው የሚያዩትን ሁሉንም አስደናቂ ገንዘብ የማግኘት እድሎችን መቆጣጠር ነው። በሌላ በኩል ድሆች
በሁሉም ነገር ውስጥ ባሉ መሰናክሎች ላይ ስለሚያተኩሩ መሰናክሎቹ ይዘውባቸው የሚመጡት እንቅፋቶች ያገኟቸዋል። ትልቁ ችግራቸውም የሚያዩት ሁሉንም አስደናቂ መሰናክሎችን መቆጣጠር ይሆናል። ይህ ቀላል ነው። የትኩረት መስክህ በህይወት ውስጥ የምታገኘውን ይወስናል። በእድሎች ላይ ስታተኩር ያንን ታገኛለህ። በችግሮች ላይ ስታተኩር ደግሞ ያንን ታገኛለህ። ችግሮችን አትፍታ እያልኩ አይደለም። በእርግጥ ችግሮች ሲከሰቱ በጊዜ ተቆጣጠራቸው። ነገር ግን ግብህን ተከታተል። ወደ ዓላማ መጓዝህን ቀጥር። ጊዜና ጉልበትህን የምትፈልገውን ለመፍጠር አውለው እንጂ ችግሮችን ለማስተካከል አትጨርስ። ችግሮች ሲከሰቱ ተቆጣጠራቸውና በፍጥነት ወደ ራዕይ ወይም ዓላማ ተመለስ። ህይወትህ ችግሮችን ስለመፍታት አታድርገው። ሁሉንም ጊዜህን እሳት በማጥፋት አታሳልፍ። እንደዚያ የሚያደርጉ ሰዎች ወደ ኋላ ይመለሳሉ። ጊዜና ጉልበትህን በአስተሳሰብና በድርጊት አስደግፈ ያለማቋረጥ ወደ ግብ መገስገስ አለብህ። ቀላል ግን እጅግ በጣም ያልተለመደ ምክር ትፈልጋለህ? ይኸውልህ፣ ሀብታም መሆን ከፈለክ ገንዘብህን በማፍራት በመቆጠብና በማፍሰስ ላይ አተኩር። እደግመዋለሁ። ሀብታም መሆን ከፈለክ ገንዘብህን በማፍራት በመቆጠብና በማፍሰስ ላይ አተኩር። ድሃ መሆን ከፈለክ ገንዘብህን በማውጣት ላይ አተኩር። በስኬት ላይ 1000 መጽሐፎችን ማንበብና 100 ኮርሶችን መውሰድ ትችላለህ። ነገር ግን ሁሉም ዞሮ ዞሮ ወደዚያ ነው የሚወስድህ። አስታውስ፣ የምታተኩርበት ነገር ይሰፋል። ሀብታም ሰዎች ሁልጊዜ ሁሉንም መረጃ አስቀድመው ማወቅ እንደማይችሉ ይገነዘባሉ። ለምሳሌ እኛ በምንሰጠው አንድ ፕሮግራማችን ላይ ሰዎችን ውስጣዊ ኃይላቸውን እንዲያገኙና ምንም ይሁን ምን እንዲሳካላቸው እናሰለጥናለን። በዚህ ስልጠና ውስጥ ተዘጋጁ፣ ተኩሱ፣ ኢላማ አድርጉ በመባል የሚታወቅ መርህ እናስተምራለን። ምን ማለታችን ነው? በአጭር ጊዜ ውስጥ በተቻለ መጠን በተቻለ ሁኔታ ተዘጋጁ፣ እርምጃ ወሰዱ፣ ከዚያም በመንገድ ላይ ታስተካክላላችሁ የሚል ትምህርት ነው። በወደፊቱ ጊዜ ሊከሰቱ የሚችሉ ነገሮች ሁሉ ማወቅ እንደምትችል ማሰብ እብደት ነው። አንድ ቀን ድንገት ሊፈጠር ለሚችል ለእያንዳንዱ ሁኔታ መዘጋጀትና ራስን ከሱ መጠበቅ እንደምትችል ማመንም ቅዠት ነው። በአጽናፈ ዓለም ውስጥ ቀጥተኛ መስመሮች እንደሌሉ ታውቃለህ። ህይወት በትክክልና ቀጥተኛ መስመሮች ውስጥ አይጓዝም። ጉዞው እንደ ጠመዝማዛ ወንዝ ነው። ብዙ ጊዜ ወደ ቀጣዩ መታጠፊያ ብቻ ማየት ትችላለህ። እናም ያንን ቀጣዩ መታጠፊያ ስትደርስ ብቻ ነው ቀጣዩን ማየት የምትችለው። እርምጃ ሁል ጊዜ ምንም ካለማድረግ ይበልጣል። ሀብታም ሰዎች ይጀምራሉ። አንዴ ጨዋታ ውስጥ ከገቡ በኋላ በጊዜው ብልህ ውሳኔዎችን ማድረግ፣ እርማቶችን ማካሄድና በመንገድ ላይ ጀልባዎቻቸውን ማስተካከል እንደሚችሉ ያምናሉ። ድሆች በራሳቸው ወይም በችሎታቸው አይተማመኑም። ስለዚህ ሁሉንም ነገር አስቀድመው ማወቅ አለብኝ ብለው ያምናሉ። ይህ ግን በተግባር የማይቻል ነው። ስለዚህ ምንም ነገር አያደርጉም። በመጨረሻም በአዎንታዊ ተዘጋጁ፣ ተኩሱ፣ ኢላማ አድርጉ አስተሳሰባቸው ሀብታም ሰዎች እርምጃ ይወስዳሉ እናም ብዙውን ጊዜ ያሸንፋሉ። በመጨረሻም እያንዳንዱ ሊፈጠር የሚችል ችግር እስካላወቅኩና ምን ማድረግ እንዳለብኝ በትክክል እስካልተረዳው ድረስ ምንም ነገር አልጀምርም የሚሉት ድሆች ናቸው። ስለዚህም ሁል ጊዜ ይሸነፋሉ። ሀብታም ሰዎች እድልን ያያሉ፣ ተከትለውት ይወርዳሉ እናም የበለጠ ሀብታም ይሆናሉ። ድሆችስ? እነሱ ሁሌም እየተዘጋጁ ነው። አንተ ግን ይህን አድርግ። እጅህን በልብ ላይ አድርግና በእድሎች ላይ እንጂ በችግሮች ላይ አላተኩርም። እዘጋጃለሁ፣ እተኩሳለሁ፣ ኢላማ አደርጋለሁ በል። ደግሞም ወደ ራስህ በመጠቆም የሚሊዮነር አእምሮ አለኝ ማለቱን መቼም እንዳትረሳ። እነዚህን 3 የሚሊዮነር አእምሮ ተግባራት በህይወት ላይ ለመሞከር አሁኑን ወስን። የመጀመሪያው ወደ ጨዋታው ግባ። ለመጀመር የፈለግከውን ሁኔታ ወይም ፕሮጀክት አስብ። ስትጠብቀው የነበረው ምንም ይሁን ምን እርሳው። አሁን ካለህበት ቦታ ባለ ሁሉ ጀምር። ከተቻለ በመጀመሪያ ነገሮችን ለመማር ለሌላ ሰው እየሰራ ወይም ከሌላ ሰው ጋር እየሰራ አድርገው። አስቀድመ ከተማር ተጨማሪ ሰበብ የለም፣ ሂድበት። ሁለተኛው ብሩህ አመለካከትን ተለማመድ።
ዛሬ ማንም ሰው ችግር ወይም እንቅፋት ነው የሚለው ነገር ሁሉ ወደ እድል ቀይረው። አሉታዊ ሰዎች ይበሳጫሉ፣ ግን እሺ ልዩነቱ ምንድነው? ያ እኮ እነሱ ለራሳቸው ያለማቋረጥ የሚያደርጉት ነገር ነው። ሶስተኛውና የመጨረሻው ባለለ ነገር ላይ አተኩር እንጂ በሌላ ነገር ላይ አይሁን። በህይወት ውስጥ የምታመሰግንባቸው 10 ነገሮች ዝርዝር አዘጋጅና ዝርዝሩን ጮክ ብላ አንብበው። ከዚያም በሚቀጥሉት 30 ቀናት ውስጥ በየጠዋቱ አንብበው። ያለህን ካላደነቅ ተጨማሪ አያስፈልግህምና ተጨማሪ አታገኝም። ዛሬም እንደተለመደው ከዚህ አስደናቂ መጽሐፍ እንዲና መሰል ህይወት ለዋጭ ሐሳቦችን ለማየት ሞክረናል። እስኪ ኮመንት ላይ ጻፉልን። የትኛው ሐሳብ ተመቻችሁ? የትኛውስ ላይ ውሳኔ መውሰድና ከህይወታችሁ ጋር ማገናኘት እንደምትችሉ አሰባችሁ? ኮመንት ላይ ጻፉልን። ይህ እጅግ በጣም ጠቃሚ የሆነ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ይህንን ዕውቀት ደግሞ ለሌሎች ወዳጅ ዘመዶቻችን ሼር በማድረግ ይህን አስደናቂ የዕውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በሚቀጥለው ጊዜ በሚቀጥለው አስደናቂና ህይወት ለዋጭ መጽሐፍ እስከምንገናኝ ቸርን ሰንብት። በነገራችን ላይ ይህንን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።